ሁሉም ዜጋ ለሀገሩ የበኩሉን ማበርከትና በሚገነባ ሀገረ መንግስት ላይ አሻራውን በልኩ ማኖር ይኖርበታል። እንዲሁም ደግሞ ሁሉም በሀገሩ ተጠቃሚ እንዲሆን ማድረግ ጠንካራ ሀገረ መንግስት ግንባታ ላይ በጎ ተጽዕኖንም ያደርጋል። የመደመር መንግስት የልማት ስራዎችም ለሁሉም ትውልድ ተደራሽ እንዲሆኑ የሚያስችል እሳቤን በመያዝ የሚሰሩት ተግባራት በርካታ ናቸው። በአዲስ አበባ ከተማም በሁሉም የትውልድ እርከን ላይ የሚሰሩ ሰው ተኮር የልማት ስራዎችም ይገኛሉ። ከነዚህ መካከል ደግሞ አቅመ ደካሞችን በዘላቂነት መርዳትና መንከባከብም አንዱ ነው። የሀገርን ስብራት ከመሰረቱ የመጠገን ስራ የተሰራበት የአዲስ አበባ ከተማ ህፃናት ሁሉም መልካም ህይወት ጅማሬ እንዲኖራቸው ራዕይ አድርጎ የሰነቀ ነው። ይህ በጣም ትልቅ ውጤት እያስገኘ ያለ ነው። ሁለተኛው ለነገዋ ሴቶች የስልጠና የክህሎት ማበልጸጊያ ማዕከል ነው። ይሄም ብዙ አስተዋሽ ያልነበራቸውን በቀጥታ ከከተማይቱም ከሀገርም ትሩፋት ተጠቃሚ ያልነበሩ በተለያየ ጉዳትና ስብራት ውስጥ የነበሩ ሴቶችን ታርጌት ያደረገ። ሶስተኛው ማንሳት የምንችለው በአዲስ አበባ ከተማ አስተዳደር የሳንሻይን ፊላንትሮፒ ፋውንዴሽን የአረጋውያን መጠለያና መጦሪያ ማዕከል ነው። ይሄ ማዕከል ለሀገራቸው በዘመናቸው በጉብዝናቸው ወቅት በርካታ ፋይዳ በርካታ ኮንትሪቢዩሽን ነበራቸውን አረጋውያን ሰብስቦ ሙሉ ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ አገልግሎት የሚሰጥ በተለይ ደግሞ አገራቸው እንደማጠላቸው ተስፋ እንዳላቸው አሁን ላለውም ዜጋ ጭምር አመላካች የሆነ በአይነቱ ልዩ የሆነ የአረጋውያን መጦሪያ ማዕከል ነው። እነኚህ የመሳሰሉት ተጠቃሾች ናቸው ማለት ነው። በአዲስ አበባ ከተማ አስተባባሪነት በሰንሻይን ፊላንትሮፒ ፋውንዴሽን የተገነባው የአረጋውያን መጦሪያ ማዕከል ውስጥ በርካታ ዜጎች ተጠቃሚም ሆነውበታል። ይህም በከተማው ካሉ ሰው ተኮር የልማት ስራዎች መካከልም የሚጠቀስ ነው። ዝም ስንኖር አሁን መንግስትም በጥሩ ሁኔታ ነው ያዘን። የኛን እድል ሁሉም ቢያገኝ ምኞቴ ነው። ለምን አያያዙን ስታየው በጣም የሚያስደስት ነው። በእውነት ቤቱን ሰርቶ የሰጠ መንግስት ነው። ቆንጆ ነው። እኛ ምንም የጎደልብን ነገር የለም። ቆንጆ ነው። እንበላለን፣ እንጠጣለን፣ እንተኛለን። ለአማራ አልጋ ላይ ምንም የጎደልብን አንድ ላይ በህብረት እንመገባለን። ስጋ በሆነ ሰዓት ግማሽ ወደዚህ ግማሽ ወደዚህ ሆነን እንበላለን። በየእምነታችን ማለት ነው። ባለፈው መንግስታት ነበርንበት። በዛ ጊዜ ይሄ ነገር እንደዚህ ፈቃጅ የሌለውን ሰው የሚፈቅደው የለም ነበር። ያው በራሱ ጥሩ እግሮ ነው እንጂ። በኢትዮጵያውያን መካከል ያለውን የመረዳዳትና የመደጋገፍ ባህል ተቋማዊና ስርዓታዊ በማድረግ ረገድ መንግስት ከፍተኛ ሚና አለው። ለዚህም የማስተባበርና የመምራት ኃላፊነትን በመወጣት አኳያ የተሰራው የአረጋውያን ማዕከሉ በማሳያነትም የሚጠቀስ ነው። ይህን የመረዳዳት ሀሳብ ለማደራጀት ተቋማዊ ለማድረግ የሚያስፈልገን ነገር ምንድን ነው? ሁሉም አካል ሚናውን ድርሻውን በተገቢው እንዲወጣ ማድረግ ነው። መንግስት ዋነኛው ባለቤት ነው። የአዲስ አበባ ከተማ አስተዳደር በዚህ ስራው ተጠቃሽ ነው። ለምሳሌ የአዲስ አበባ ከተማ አስተዳደር የአረጋውያን መጦሪያና እንክብካቤ ማዕከል የሆነውና ከሳንሻይን ፊላንትሮፒ ጋር በትብብር የምንሰራው ማዕከል ነው። ይህ ማዕከል ሀሳቡ ከዚህ ቀደም የአዲስ አበባ ከተማ አስተዳደር ዘመን ጠገብ የነበረ ያረጀ ማዕከል ነበረው። ያንን በማሻሻልና በማሸጋገር ሂደት ራሱን ሲያዘጋጅ አጋር መፈለግ ነበረበት። ሳንሻይን ፊላንትሮፒን አገኘ። ሳንሻይን ፊላንትሮፒን ሰብሰብ አድርጎ ወደዚህ ስራ ለማስገባት ደግሞ ሰፊ ድጋፍ አደረገለት። ይሄ ትብብር ተፈጠረ ማለት ነው። እንደ ሳንሻይን ፊላንትሮፒ ያሉ ድርጅቶች ደግሞ መንግስት በሚያመቻችላቸው የከተማ አስተዳደሩ ሰው ተኮር ልማትን ለማሳለጥ በወሰነው ነገር ውስጥ የድርሻቸውን ለመጫወት ሲመጡ የሚደረግ የቅንጅት ውጤት ነው። በጎ አድራጊዎችም እንደሚሉት ካለ ነገር ላይ ማካፈል ባለ ነገር ላይ ይጨምራል እንጂ አይቀንስም። ይልቁንም ከፍ ያለ የአእምሮ እርካታንም ይሰጣል። መጀመሪያ ለመስጠት እግዚአብሔር ሲመርጥህ ከዚህ የበለጠ ትልቅ ደስታ የለም። ሁለተኛ ካለህ ነገር ላይ በመጽሐፍ ቅዱስም ይሁን በቁርአን ከምታገኘው ነገር ላይ የተወሰነ ፐርሰንት ለችግረኞች ሰዎች እርዳ ይላል። ይሄም ማድረጉ በህሊና ሊያስደስት የሚችል ነገር ነው። በጣም ከሚገርመው ነገር ሀብታም የሚሆን ድሃ ይሁን በሰጠ ሰዓት ይጨምርለታል እንጂ አይቀንስም። ሰው የሚቀንስ ይመስለዋል። ያልታሰበ ነገር ላይ ይመጣል። አሁን እኛ የአረጋውያን መንደሩን ስንሰራ የራሱ የሆነ G+2 ቢልዲንግ ሰራ። ሙሉ ለሙሉ ተከራይቷል። ያ የተከራየው ገንዘብ ቀጥታ ለአረጋውያኖቹ ወጪ ነው። ስለዚህ ምንም አይነት እኛ ሄደን ከመጎብኘት በስተቀር ለአመት በዓል በጋራ አለም ብለን ከማየት በስተቀር በጣም ከሚገርም ነገር በአሁን ሰዓት ከኪሳችን የምናወጣው ምንም ነገር የለም።
በኢትዮጵያውያን መካከል ያለው የመረዳዳትና የመደጋገፍ ባህል አጋጣሚዎችን ብቻ የሚጠብቅ ከመሆን ይልቅ ዘለቄታዊና ስርዓታዊ መሆን ከቻለ ደግሞ እንደ ሀገር ብዙ መስራትም ይቻላል። ደግሞ ሰዎችን መርዳት ያለብን እውነትን ጠብቀን ጊዜን ጠብቀን አይሆንም። መደገፍ ያለበት ሰው ሁሌም ድጋፍ ይፈልጋል። ችግር ውስጥ ያለ ሰው ቀን መርጦ በማይመጣ የችግር ባህሪ ወይም ተፈጥሮ ምክንያት ቀን መርጦ የማይሰጥ ድጋፍን ይፈልጋል። ስለዚህ ይህ ባህላችን ስርዓታዊና ተቋማዊ መሆን ይጠበቅበታል። አየህ መንገድ ላይ የሚለምነን ሰው 10 ብር 20 ብር ስንሰጥ ጥሩ ችሮታ ነው፣ ጥሩ ባህላችን ነው። ግን የሚቀጥለውን ሪስክ አናደርግም፣ የሚቀጥለውን ዋስትና አንሰጠውም። መረዳዳታችንን ስርዓታዊ ስናደርግ ዘላቂ እንዲሆን የሚረዳውም ሰው እንዳይጨነቅ ነገ ምን ይሆናል ብሎ እንዳያስብ እንዳይፈራ ወደ ሌላ ነገር እንዳይሄድ ይከለክለዋል። እንደ ሀገር የጋራ ተጠቃሚነትን በሚያሳድግ መልኩ በመደመር መንግስት እሳቤ እየለሙ ያሉ በርካታ ሰው ተኮር የልማት ስራዎችም ይገኛሉ። ወደ ሌላኛው ዘገባችን ስናልፍ በኢትዮጵያ ባለፉት ዓመታት በበጎ ፈቃድ ስራዎች የመረዳዳት ባህል እያደገ በመምጣቱ መንግስት ላይ የነበረው ጫና እየቀነሰ መጥቷል። አሁንም ኢትዮጵያውያን ለአቅመ ደካሞች የሚያደርጉትን ድጋፍ በማጠናከር የቆየውን የኢትዮጵያውያን የመረዳዳት ባህል ይበልጥ ሊያጎለበቱ እንደሚገባም ተጠይቋል። አስማረ ብርሃኑ ያለው ለሌለው እንዲያካፍል ግብረ ሰናይ ድርጅቶች ለተቸገሩ ተደራሽ መሆን እንዲችሉና ባለሀብቱም ጉዳይ ብሎ እጅ ላጠራቸው እንዲቸር በዚህም የኢትዮጵያውያን የቆየ የመረዳዳትና የመደጋገፍ ባህል ይበልጥ እንዲያድግ ባለፉት ዓመታት በበጎ ፈቃድ ስራ ላይ በትኩረት ተሰርቷል። በዚህ ሳቤ በተሰሩ ስራዎች በተፈጠረው መነቃቃትም ብዙዎች ለጥቂቶች በዘረጉት እጅ የበርካቶች ደሳሳ ቤቶች ታድሰዋል። ቤት አልባዎች የቤት ባለቤት ሆነዋል። ተስፋ የቆረጡ ተስፋቸው ለምልሟል። በአዲስ አበባ ከተማ የኳስ ሜዳና አካባቢው የኢትዮጵያ ቡና ደጋፊዎች መረዳጃ ድርም ባለፉት 8 ዓመታት ያከናወናቸው የበጎ አድራጎት ስራዎች ለዚህ አንድ ማሳያዎች ናቸው። በዓል ሲመጣ እድሜ ለኳስ ሜዳዎች አሉኝ ብዬ መኮራባቸው ናቸው። ሁልጊዜም መኩሪያ ይሆኑ በእነሱ ኮራለሁ። እንደ ቡና ተብሏል። እንደ ቡና ፍሬ ይሁኑ። ከውጭም ከውስጥም ከየትም ያሉት እድሜና ጤና ይስጥልኝ። አመሰግናለሁ። ያንሰኛል፣ ቃላት ለእኔ ያንሰኛል። እኔ በበኩሌ ያንሰኛል። ለችግር ደራሽ ናቸው። ፋሲካ ሲመጣ እንደ ልቤ፣ ገና ሲመጣ እንደ ልቤ። ኢትዮጵያኖች ስንባል ጥሩቦች ነን፣ አዳኞች ነን፣ ህዝብ ወዳጆች፣ አገር ወዳጆች ነን። እነዚህ ልጆች ፈጣሪ ነግሯቸው እንጂ እነሱ አይደለም፣ ከነሱ የፈለቀ አይደለም። ይሄ ተነግሮና ተወርቶ አይዘለቅም። ፈጣሪ ብቻ እሱ ይመልከታቸው፣ እሱ ያያቸው። ይሄን አስበው ሙስሊም ክርስቲያን ሳይሉ ምንም ሃይማኖት ብሔር ሳይለዩ ይህን ዓመት በዓል በማካፈላቸው ፈጣሪ ከነሱ ይሁን። የመረዳጃ ድሩ በውጭ ሀገር ከሚኖሩ ሀገር ወዳድ ኢትዮጵያውያንና ከማህበረሰቡ ገቢ በማሰባሰብ የተለያዩ የበጎ አድራጎት ተግባራትን እያደረገ ይገኛል። 8 ዓመት ሆኖናል። 8 ዓመት ስንሰራ ኢድን እንሰጣለን፣ ፋሲካን እንሰጣለን። እነዚህ ሁለቱም በዓላቶች የበሬ እርድ ነው የምናደርገው። ይህ ግን የልደት በዓል ስለሆነ የስጦታ በዓል ስለሆነ ለሙስሊሙም ለክርስቲያኑም ወገኖቻችን ከዚህ በፊት የምናደርጋቸው 25 የመጀመሪያ ጊዜ ስንጀምር 25 ነበረ። ከዛ አድጎ 50 እያለ አድጎ ዛሬ እግዚአብሔር ይመስገን ወደ 90 ሰው የማዕድ ማጋራት አድርገናል ማለት ነው። የተለያዩ ነገሮችም እናደርጋለን። በመስቀል በዓልም የጎዳና ልጆችን እየሰበሰብን ከ1000 የሚበልጡ የጎዳና ተዳዳሪዎችን ወይም ደግሞ የጎዳና ሰዎችን የማዕድ ማጋራት ፕሮግራም እናደርጋለን። ከዚህም በተረፈ ደግሞ የቤት መስራት፣ ቤቶችን ማደስ፣ የተለያዩ እናቶች በአልጋ ላይ የቀሩትን እናቶች ደግሞ ቤት በቤት እየሄድን እየጎበኘን መረዳት ያለበትን የሚረዳ እድር ነው። እድር ብቻ ሳይሆን ማህበርም ጭምር ነው። ለተቸገሩ ተደራሽ መሆንና መሰረታዊ ፍላጎቶቻቸውን ማሟላት ለመንግስት ብቻ የሚተውና በመንግስት ብቻ ሊመለስ የሚችል ጉዳይ ባለመሆኑ የሁሉንም ትኩረትና መረዳዳት ይጠይቃል። በግልም በማህበርም ሆነ በተቋማት ደረጃ እያደገ የመጣው የበጎ ፈቃድ ስራ ደግሞ የመንግስትን ጫና መቀነስ ችሏል። አቅመ ደካማ የሆኑ ድጋፍ የሌላቸው ያሉ ሰዎችን በመለየት የተለያዩ ማዕድ ማጋራት፣ የተለያዩ ግብዓትን በማቅረብ ባለሀብትን በማስተባበር እንዲሁም ደግሞ ድርጅቶች ሲቪል ማህበራቱ መንግስት ጋር በጋራ በቅንጅት በመስራት
የተለያየ ችግሮች ለመቅረፍ የሚገኝበት ይገኛል። በተለይ ለመንግስት እያንዳንዱ ተግባር መንግስት በራሱ ሸፍኖ የሚችልበት ደረጃ ላይ ላይደርስ ይችላል። በተለይ እንደዚህ አይነት በጎ ፍቃድ ተግባራታችን ደግሞ ድርጅቶችም ሲቪክ ማህበራትም ማሳተፍና እያንዳንዱ በጋራ በቅንጅት ስራዎቹ ሲሰሩ ቀለል ባለ አድሬስ ተደራሽ መሆን የሚችልበት ደረጃ ላይ ይገኛል ማለት ነው። አሁንም ሁሉም ኢትዮጵያዊ ካለው ላይ ለሌለው ማካፈል ከቻለ በኢትዮጵያ የተቸገሩን መደገፍ ከኢትዮጵያውያን በላይ እንዳልሆነ ይታመናል። በዚህ ጉዳይ ላይ ተጨማሪ ቆይታ ለማድረግ እንግዶች ጋብዘናል። እዚህ ስቱዲዮ ሊቀ ሕሩያን መለሰ አየለ የጌርጌሴኖን የአእምሮ ህሙማን ምርጃና ማገገሚያ ማዕከል መስራች እዚህ ይገኛሉ። እናመሰግናለን። እንዲሁም ደግሞ ከሀረሪ ቢሲ ስቱዲዮ የሀረሪ ክልል ሴቶች ህጻናትና ወጣቶች ቢሮ ኃላፊ ረምዚያ አብዱልሀብ በቀጥታ መስመር ላይ ይገኛሉ። እናመሰግናለን። ወደ እርስዎ እንመጣለን። ከዚህ ከስቱዲዮ እንጀምር። ሊቀ ሕሩያን እንግዲህ እንኳን አደረሰዎት። በመጀመሪያ እንኳን አብሮ አደረሰ። በዓል ጥሩ አለፈ? በዓል ጥሩ አለፈ፣ እግዚአብሔር ይመስገን። እሺ እንግዲህ ከበዓል ጋር ተያይዞ በስፋት ደግሞ በተለያየ ጊዜ በእርግጥ እናንተ በቋሚ ጉዳይ ነው በቋሚነት ነው ሰዎችን እያገዛችሁ እየደገፋችሁ የምትገኙት። ነገር ግን በዓላት ሲመጡ ደግሞ በተለየ መልኩ ትንሽ እጅ የሚያጥራቸውን ሰዎች መደገፍ ያለ ነውና ዛሬ በብዛት በበጎ ፈቃድ ስራዎች ላይ በበጎ አድራጎት ስራዎች ላይ ነው እያነሳን ያለ ነው። ጌርጌሴኖ እንግዲህ የሚሰራው በጎ ተግባር ከማገዝ አንጻር በመመልከት ከጊዜ ወደ ጊዜ ሰዎች ወደ እናንተ እየመጡ ናቸውና እዚህ የበጎ አድራጎት ስራ ላይ የመሳተፍ ልምምዳችን ምን ይመስላል ከሚለው እንጀምር። በጣም ጥሩ። እንግዲህ ይሄው በዓል ሲመጣ ብቻም ሳይሆን እንግዲህ ከዚህ ከኮቪድ ጀምሮ ሰው ለበጎ አድራጎት መጥቶ ከማገዝም አኳያ እንደገናም ደግሞ የተቸገረን መርዳት ሲባል በገንዘብ ብቻም ሳይሆን መጥቶ ጊዜውን ሰጥቶ መጥቶ በሚችለው ዕውቀቱ መርዳት፣ መተጋገዝ፣ መጠየቅ የሚባለው ነገር በዓልን አስታኮ ብቻም ሳይሆን በኖርማንም ሰው ለምዶታል። ከዚህ 4 ዓመት 5 ዓመት ወዲህ ይለያል ያለው ነገር። የታመመን ሄዶ አንድ በጎ ፈቃደኛ ሰው ወይ ደግሞ ማንኛውም ሰው ሄዶ ቢጠይቀውና ቢያበረታው ያ ህመምተኛ ያ ተስፋ የቆረጠ ሰው ወደ ቀደመው ነገሩ ተመልሶ ወደ ማህበረሰቡ እንዴት አድርጌ ልቀላቀል ወደሚለው ነገር ይመጣልና እኛ ያየነው ልምድ እኛ የተረዳነው እንትንም ከዛ አንግል ነው። አንዴ ተቸግሮ ወይ ደግሞ ወደ ተቋማት የተጠጋ አንድ ችግረኛ በዛው ይቀራል አይደለ። መጥቶ ሰው ተስፋ ሲሰጠው ወደ ማህበረሰቡ እንደቀደመው ህይወቴ እመለሳለሁ የሚል የመጽናናት ነገር አለና አሁን ያለው ነገር ጥሩ ነው። ሰዎች የመጡ በመጠየቃቸው ምክንያት ብቻ ሰው የሚለወጥበት መቼም እንደኛ ሆኖ ተፈጥረው እንደ ሰው ሆኖ ተፈጥሮ የጊዜ ጉዳይ ሆኖ ተወሰነሽ ጊዜ ላይ ሊቸገር ይችላል። ከዛ በኋላ እድሉ ከቀና ወደ ተቋማት አካባቢ ይጠጋሉ። ከዛ በኋላ ሰው ሆኖ ወደ ቀደመው ህይወታቸው የመመለስ ነገር አለና በዓልን አስታኮ እየሆነ ያለው ነገር ይለያል። በኖርማንና በበዓል ጊዜ ይለያል። መቼም ማንም ትንሿንም በቤቱ ያለውን ያካፍላል እየመጣና እኛ ጋር ባለን ልምድ ብቻውን የሚበላ የለም። ሰው ቤቱ አንድ ዶሮ ገዝቶ ከሆነ እኩሌታውን ይዞ ለድሃ አምጥቶ ወይ ደግሞ ለተቸገረ አምጥቶ የሚሰጥበት ሁኔታ አለና ጥሩ ነው አሁን ያለው ነገር። በገንዘብ ብቻ የሚተመን አይደለም። አለሁ ማለት መጠየቅም ትልቁ ነገር ነው ነው የሚለው። መልካም ወደ ሀረር ስቱዲዮ እንሂድና ረምዚያ እንግዲህ የተቸገሩትን መደገፍ መርዳት በበዓላት ወቅት የተለመደ ነገር ነው። ይህ በበዓላት ወቅት የሚደረግ የመረዳዳት የመደጋገፍ በዓል እንዴት አድርገው ያዩታል? በክልል ደረጃስ ምን አይነት ተሞክሮ አለ እንደናንተ? እሺ አመሰግናለሁ። ረምዚያ እባላለሁ። የሀረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ። በክልላችን ተጨባጭ ሁኔታ ከመደመር መንግስት በኋላ የነበሩ እሴቶቻችን የበለጠ ጎልተው እንዲወጡ የመደጋገፍ ባህላችን የበለጠ እንዲጠነክር ሰፊ ተሞክሮ ሊሆን የሚችሉ ተግባራት እየተሰሩ ይገኛሉ። እነሱም በበዓላትና ከበዓላት ጊዜም ውጪ የሚደረጉ አቅመ ደካሞች የሚደረገው ድጋፍ ከጊዜ ወደ ጊዜ የአብሮነትን የአንድነትን ስሜት የሚያጠናክሩ በመሆን እየተጠናከረ የመጣበት ሁኔታ አለ።
በተለያዩ ኩነቶች በዓሎችና ከበዓላቶችም ውጪ መንግስታዊ የሆኑ ተቋማት እና የተለያዩ ሲቪክ ማህበራት የተለያዩ በጎ አድራጎት የተለያዩ ሃይማኖት ተቋማት ለነዚህ ለተቸገሩ ወገኖቻችን ለአረጋውያን ኑሮ ውሎ አዳራቸውን ጎዳና ላደረጉ ዜጎች የሚያደርጉት ድጋፍ ከጊዜ ወደ ጊዜ እየጨመረ መጥቷል። ይህ ደግሞ የበለጠ አብሮነትን የሚያጠናክር ተግባር ነው። እንመለሳለን። ወደ እርስዎ እንምጣ። እንግዲህ ቀደም ሲል በተወሰነ መልኩ አንስተውልናል። በተለይ በበዓላት ወቅት የሚኖረውን መደጋገፍና ኢትዮጵያውያን በበዓላት እንግዲህ የተቸገረን መደገፍና ችግሮችንም በጋራ የማቅለል ስራዎች እየተሰሩ ነውና ይህ እነዚህ ልምምዶች ያንን የሚታገዘውን ሰው አዲስ ተስፋ የመስጠት ልምምዱ እንዴት ይታያል? ከናንተም ደግሞ ልምድ ተነስተው ይመልሱል። ያው በተለምዶ ሁላችንም ያደግነው ኢትዮጵያዊ መረዳዳት ባህላችንን እያልን ያደግነው እሱ ደግሞ ወደኛ ተቋም ሲመጣ በተግባር ምናየውም ነገር ነው የዕለት ነገርና በየጊዜው ሰው እየመጣ ያግዛል፣ በየጊዜው እየመጣ ይጠይቃል፣ ሙያዊ ነገርም ያረጋል። ከመጠየቅም በዘለለ ደግሞ አብሯቸው የመዋል ጊዜ መስጠት ነገር ሲፈጠር እነዚህ ችግረኞች ተስፋ እያገኙ ከቀን ወደ ቀን እኔ ተስፋ ያልነበረኝ ሰው አሁን ላይ ተስፋ አግኝቻለሁ። ምክንያቱም ኤጌሌ የሚባል ሰው ለካኔ በብዛት አሁን የተቸገሩ የምንላቸው ያልተማሩ ምንም እውቀት የሌላቸው ሰው ተማሩ የምንላቸው ትልልቅ ቦታ ላይ የደረሱ ሰዎች የቀን ጉዳይ ሆኖ ጎሎባቸው ነው የተጠጉትና እነዚህ ትንሽዬ ተስፋ ሲሰጣቸው ወደ ማህበረሰቡ የመቀላቀል እንትናቸው እጅግ በጣም ሰፊ ነው። ስለዚህ ተስፋ በሰጠነው ልክ እንግዲህ አባቶች የሚሉት አንድ ነገር አለ፣ አይዞባይነት ከፍርሃት ያድናል ነው። አይዞ ብቻ ስለተባለ ብቻ ይሄ ሰው ይጀግናል። ስለዚህ በዛ ልክ ነው በብዛት እኛ እንግዲህ ተቋማችን ከተመሰረተ ወደ 20 ዓመት ሆኗል። በዚህ 20 ዓመት ውስጥ ወደ 550 ሰዎች ናቸው ወደ ማህበረሰቡ የተቀላቀሉት። ወደ ቀደመው ህይወታቸው፣ ወደ ቀደመው ትዳራቸው፣ ወደ ቀደመው የስራ እንትናቸው ተቀላቅለው መልሰው አሁን እኛን እየመጡ እያገዙን እየረዱን ነው የሚገኙትና አይዞ ብቻ እንኳን ማለት በጣም ለውጥ ያመጣል። አይዞ ብቻ ማለት በራሱ ተስፋ የቆረጠን ሰው በራሱ ብቻ እየተጨነቀ በቃ እኔኮ ደሃ ነኝ፣ እኔኮ ችግረኛ ነኝ፣ እኔ ከሰው በታች ነኝ ያለውን ሰው ተስፋ መስጠት እጅግ በጣም ሌላ ነገር አይደል ሰው የሚፈልገው ገንዘብ ከመስጠት ሰው መሆኑን ብቻ ብንነግረው እና ምንም ከማንም አታንስም ብለን መንገር ብቻ ማበርታት በራሱ ትልቅ ዋጋ አለውና በተለይ በዓላት ላይ ችግረኞችን እየሄዱ መጠየቅና ማበርታት መልሶ ለራሳችን ነው። እኛ ነገ ያልሆነ ነገር ብንሆን እንኳን በተቃራኒው ፈጣሪ እኛን መልሶ ሰው ይሰጠናል እንደማለት ነውና ሄደን ስንጠይቅ ለራሳችን ብለን ነው፣ ለማንም ብለን አይደለም። ሰው ምን ጠይቀው ሰው ምናበረታው ሰውን ምናግዘው ለራሳችን ነው። ነገኛም ቀን ይጎልብናል፣ የዛኔ ፈጣሪ በሰራነው ልክ ሰው ይሰጠናልና ትልቅ ተስፋ ነው የምንሰጠው፣ ለውጥም የምናመጣበት ነው ብዬ ነው ማስበው። እንግዲህ ባለን ተጨባጭ ሁኔታ እንደው ሊቀ ሕሩያን እዚሁ ጋር አያይዘው የእናንተ ማህበር የጌርጌሴኖን የአእምሮ ህሙማን መርጃም ነው። የተቸገሩትን ብቻ ሳይሆን ከአእምሮ ጤና ጋር በተያያዘም በርካታ ስራዎችን ይሰራልና እንደው እዚህ ጋር በደንብ እንዲያነሱት ስለፈለኩ ነው። የገንዘብ መርዳት ብቻ ሳይሆን የአእምሮ ጤና መቃወስ በተለያዩ አጋጣሚዎች ይመጣሉ። ቀደም ብለው እንደነገሩት የተማረው ላይ ይመጣል፣ ያልተማረው ላይ ይመጣል፣ ትልቅ ትንሽ ላይ አይመርጥምና አእምሮ ጤና ላይ የታመሙ ሰዎች ብዙ ጊዜ ጎዳና ላይ ወጥተው እናያቸዋልና ምን አይነት ድጋፍ አሁን 550 የሚሆኑ ሰዎች ወደ ማህበረሰቡ ተቀላቅለዋል ሲሉ ነው እንትን ያልኩትና ምን አይነት እገዛ ቢደረግላቸው? ብዙ ጊዜ ማህበር ላይ ያገኙ ይችላሉ፣ ተቋማት ሄደው ላይ ይደገፉ ይችላሉና በማህበረሰቡ ዘንድ ምን አይነት ድጋፍ ቢደረግላቸው ወደ መደበኛ ህይወታቸው ሊመለሱ ይችላሉ? ጤናቸውንስ እንዴት መጠበቅ ይቻላል? ከልምድ አኳያ ከልምድ አኳያ እንግዲህ እኛ የምንሰራው አእምሮ ህመምተኞች ላይ ነውና አእምሮ ጤና ላይ ነውና እኛ ህመምተኞችን ከጎዳና ላይ እናነሳለን፣ ከእምነት ተቋማት ደጅ ላይ እናነሳለን። እንግዲህ መንገድ ላይ ደግሞ
መኪና የሚሰባብሩ ምናምን በቃ መሀል አስፓልት ላይ ሆኖ መንገድ ለቆ የሚሄዱ መኪናዎች እንደዛ ሲፈጠር ፖሊሶችም እኛ ጋር ያመጣሉና ከቀን ወደ ቀን እኛ እያደረግን ያለነው ማዕከላችን ውስጥ የአእምሮ ጤና ሕክምናው አለ። ጎን ለጎን እዛው ነው የሚውሉት እዛው ነው የሚያድሩትና 24 ሰዓት ሕክምናውም 24 ሰዓት ነው ክትትል የምናረጋው። ማብላት ማጠጣቱ አለ። እንደዛ ሲሆኑ ደግሞ ራሳቸውን የሳቱ ናቸው በብዛት መምሸት መንጋቱን በውል ማያውቁ ናቸውና እንደነዚህ አይነቱን እኛ አሁን ራሳችን ከሕክምናውን ክትትል ከማድረግ ማኳያ ውጪ ማህበረሰቡም የጤና ባለሙያዎችም በብዛት ይመጣሉ እኛ ጋር በጎ ፈቃደኛ ሆነው ሕክምና ይሰጣሉ፣ ይከታተሏቸዋል። የስነ ልቦና ባለሙያዎች ይመጣሉ፣ የሳይካትሪስት ባለሙያዎች ይመጣሉ፣ የራሳችንም አሉ። ተጋግዘን ብቻ የዛን ሰው እንትን ያገኙታል። ቢበዛ ለተወሰነ ጊዜ ነው የመረጋጋት ነገር ብቻ ነው የሚፈልገው። አንዳንዱ ስር የሰደደ ቤተሰብም የሰለቸው ቤተሰብም የደከመው ሆኖ እናገኘዋለን። በተቃራኒው ደግሞ በሆነች ነገር ብስጭት ወይ ደግሞ ስራ ቦታ ላይ ሆነች ነገር ተፈጥሮበት ከደረጃ በአንድ ጊዜ ሲወርድ በተፈጠረች የሆነች ነገር ይወጣም አለ፣ አይምሮን የሳተም አለ። እንዲህ አይነት ነገሮች ትንሽ ነገር ነው የሚፈልጉት። የመረጋጋት ጊዜ 2 ወር 3 ወር ከዛ በኋላ ያ ሰው ሌላ ነው የሚሆነው። የት ነው ያለሁት? ማን አመጣኝ? ምንድነው? ምን እየሆንኩ ነው ያለሁት? እዚህ ቦታ ላይ ማን አመጣኝ ይላል ብንን ያለ ቀንና በዛ ልክ ነው እንግዲህ እኛ ጋር ባለው ነገር የግድ ማብላት ማጠጣቱ ብቻ ሳይሆን የስነ ልቦና ስራ ላይ እንሰራለን እና ይሄ አይምሮ ሳት የሚለው አብሮን የተወለደ ነገር አይደለም። ሰው የሚያወቀው ነገር አይደለም። በትንሽዬ ነገር ድንገት በምንበሳጨው ነገርም አይምሮአችን በተወሰነ መልኩ ሊለቅ ይችላል። ያላሰብነውን ነገር ያልጠበቅነውም ነገር ሆኗል ብለን እኛ ጠብቀን ድንገት ሀፕን ካረገ አይምሮአችን ወደ ማናቀው ነገር ላይ ይለውጣልና እንዲህ አይነቱ ደግሞ ብዙም አይፈልግም። ይገርማችኋል። እንደዛ ሆኖ በቃ ለይቶለታል ብለን እኛም ጃስ ብለን ስንል ይሄ ሰው ይወጣል። በቃ ራሱን ወደ መሳት እንዲህ እያለ ይቀጥላል። እየተባባሰ ነው ጃስ ካልን ግን እንደ ቤተሰብም ጓደኛም ይሄ ሰው ከመስመር የሚወጣ ከሆነ ያዝ አርገን ወደ መስመር ለመክተት ካልጣርን እየባሰ ነው የሚሄደውና እኛ ጋር በትንሽ ጊዜ ለውጥ የሚያመጡ አሉ። እንደነዛ አይነቱ ደግሞ ጊዜያዊ የሆነች ነገር በተበሳጨ የተፈጠረች እንትን ቀይሮት ሊሆን ይችላል። ነገር ግን ጎዳና ላይ ረጅም ዓመት ቆይቶም ሊሆን ይችላል። ትንሽ ከባድ የሚሆነው ቤተሰብ የደከመበት ቅድም እንዳልኳችሁ ቤተሰብ ደክሞበት ለፍቶበት ካቅሙ በላይ ሆኖ በየጸበሉ ሞክሮ በየእምነት ተቋማቱ ሞክሮ ሲሰለቸው የተወው ሲሆን የኖረ ስለሆነ ትንሽ እንደነዛ አይነቱ ይዘገያል እንጂ እነዚህ ትንንሽ ናቸው። አያያዝ ይፈልጋል፣ ማረጋጋት ይፈልጋል። ከዛ መስማትም እኮ ሕክምና ነው ይባላል አይደለ? ተረጋግቶ ማዳመጥ። አንቺ አሁን እኛ ጋር መጣሽ አንዱን ህመምተኛ ወይም አንዲት ህመምተኛ ቁጭ አርገሽ ጊዜ ሰተሻት ቁጭ ብለሽ ዝም ብለሽ ብታያት ራሱ ያሰበች ምታወራልሽ ወደ ቀደመው ነገር ትመጣለች። ኋላ ከኛ ጋር ማታወራው ከጓደኞቿ ጋር ማታወራው በቃ ጊዜ ስለሰጠሻት እንዴት ጎዳና ላይ ሰው የሚሸሽ የነበረ እንዴት እቺን የመሰለሽ ልጅ እንዴት እኔን ጊዜ ሰጥታ ብላ ነው የምታስበውና ለውጥ ባንድ ጊዜ ይመጣል። እንዳልሹ መስማት ብቻ እነሱን ወደ ድነት ይወስዳቸዋልና አበዛሁት መሰለኝ። ልክ ነው። ጥሩ ሀሳብ ነው ያነሱት። እንመለሳለን ሊቀርያል ወይዘሮ ረምዚያ እንመለሳለን ወደ እርሶም። አሁን አንድ ጥንቅር እንከታተልና ወደ እንግዶቻችን ቆይታ እንሄዳለን። አዎ ከጉዳያችን ጋር የሚያያዝ ስለሆነ ነው። ከ10 ዓመታት በላይ ለወላጆች የቤተሰባዊነት ወይ አንለያቸውም ስሜትን መፍጠር እና ለበርካታ ህጻናት ደግሞ ተስፋ መሆን የቻለ ድርጅትን ነው የምናስተዋውቃችሁ። ይህ ድርጅት ደግሞ አዲስ አበባን ጨምሮ በበርካታ አካባቢ ለካንሰር ህመም የተጋለጡ ህጻናትን በመደገፍ ከማደሪያ ጀምሮ ምግብ፣ መድኃኒት እንዲያገኙ እንዲሁም ደግሞ ለአስታማሚ ወላጆች ማረፊያም ጭምር የሆነ ተቋም ነው። ይህን አይነት በጎ ተግባር በተለይ ደግሞ በበዓላት ወቅት ከሚከወነው የተሻገረ የሁልጊዜም ልምድ ማድረግ ከሁሉም ይጠበቃል። በዚሁ ዙሪያ የተጠናቀረን ዘገባ አለ፣ ተመልክተን እንመለስ።
ድርጅታችን የሚሰራው ከህፃናት ካንሰር ታካሚዎችና ወላጆቻቸው ነው የተመሰረተው። በወላጆች ህፃናት የነበራቸው ታካሚዎች አሳክመው የኛ ልጆች ከዳኑ ለሌሎችም ይሄን እድል እንስጥ በማለት የዛሬ 13 ዓመት ገደማ የተለያዩ አገልግሎት ይሰጣል። ከማደሪያ አንስቶ የተለያዩ ድጋፎች፣ የመድኃኒት፣ የምግብ ከሆስፒታሉም ጋር በቅርብ በመሆን በመስራት የተለያዩ ኢንፌክሽን ኮንትሮሎች ሆስፒታሉም ዋርዶችን በማሳደስ ሕክምናው በጥሩ ሁኔታ ሄዶ ልጆቹ ድነው ወደ ሀገራቸው እንዲመለሱ የማድረግ እነሱ እዚህ ሲቆዩ ልጆቹም ወላጆቹም እንዳይሰለቻቸው ልጆቹም ጊዜያቸው እንዳይባክን ትምህርት አገልግሎት እንሰጣለን። ወላጆቹ ደግሞ እጅ ስራ እየሰሩ ገቢው ለነሱ የሚሆን ፕሮግራም አለን። እንግዲህ ያው እንደ ቤታቸው ማለት ነው። ይሄ ቤታቸው ሆኖ ይገለገላሉ። ጠቅላላ ፕሮግራማችን ላይ ወደ 800 ሰው አለ። አዲስ አበባ ላይ ብቻ ሳይሆን ጅማ፣ ጎንደር፣ መቀሌ እና አዋሳ ላይም አሁን በቅርቡ ጀምረናል። በቀን ከ50 ወላጅና 50 ልጅ ማደር ይችላል። እዚያ ያለን ቤት የምንሰጣቸው እንግዲህ ምግብ፣ ቁርስ፣ ምሳ፣ እራት ለልጆቹ ደግሞ ኢንቢትዊን ስናክ አለ። ማደሪያ ደግሞ ለሁሉም ክፍት የሆነ አገልግሎት አለ። ወደ ሀገራቸውም ሲሄዱ ትራንስፖርት እንሸፍናለን። ለኛ በቃ ከደሞዙም ከሁሉም በላይ ያ ነው ደስ የሚለን። ለምን አንድ ልጅ ይሞታል ተብሎ ካንሰር ሲባል ያው የኛ ማህበረሰብም ሌላው የሚገነዘበው የሞት እንትን ነው። ግን ያ ሳይሆን ተሽሏቸው ድነው በጣም የታመመ ልጅ ቀና ብሎ መሄድ ማይችል እየተራመደ ስታያቸው በጣም ደስ ይላል እና ትልቅ እርካታ አለው ይመስለኛል። እሱ ይመስለኛል ለኛም እንደ ኃይል ሆኖን የበለጠ እንድናግዝ እያደረገን ያለው። ሶስት አይነት ህክምናዎችን ያደረገው ኬሞቴራፒ አለ፣ መሀል ላይ ሰርጀሪ አለ፣ ከዛ ጨረር ነው የወሰደው። እነዚህን ሁሉ መድኃኒቶች ሲወስድ ፈተናው ከባድ ነው፣ በጣም ይከብዳል፣ እጅግ ይከብዳል እና ያን ሁላ ነገር በላያችን ላይ እጅግ ትልቅ ፈተና ነው ያሳለፍነው። በተለይ ስለ ልቦና ጫና አለው። የልጅንም መከራ ማየት እጅግ ይከብዳል። ከምንም በላይ ደግሞ ይሄ ድርጅት ባናገኘው ልጆቻችንን ማሳክመን እዚህ ደረጃ መድረስም አንችልም እና እግዚአብሔር ይመስገን ልጅ አሁን ያለበት ደረጃ ህክምናውን ኦሬዲ ጨርሷል። አሁን ያለው በጥሩ ደረጃ ላይ ነው ያለው። ወደ ፎሎ አፕ ውስጥ ገብቷል። ከፈጣሪ ቀጥሎ የመዳንኛቸው ምክንያት ይሄ ድርጅት ነው። ምክንያቱም እነዚህን ሁሉ አገልግሎት ስለሚሰጠን የህክምና፣ የመጠለያ፣ የምግብ፣ አልባሳትም ጭምር ትምህርትም ጭምር የስነ ልቦናም ጭምር ስለሚሰጠን ትልቁ ሚና ድርጅቱ ተጫውቶልናል። ሻንቺ ያሳይ ፊልም ነው እንጂ እሱንም ላሳይሽ። እዚህ ስንገባ ያው ቤተሰብም አልደገፈንም። ባለን መጣን። አንድ ወር እዚሁ 15 ቀን ጨረሰች በሽታው ሳይታወቅ። ከ15 ቀን በኋላ ይሄ ካንሰር ነው መውጣት አለበት፣ የሆነ መድኃኒት የምትወስደው መድኃኒት አለ ያን ወስዳ መውጣት አለበት ለአንድ ወር አሉ። አንድ 3 ዙር እንደወሰደኝ ብርም ጨረስኩኝ። የሚያስፈልገውን ወጪ ሁሉ ሸፍነው ምግብ፣ መጠለያ፣ ሁሉ ነገር አለ። ማንም ያላረገልኝ ነገር ይሄ ድርጅት አድርጎልኝ ልጄ እንድትኖር ህይወት እንድትዘራ አድርጎ ለዛሬ ያበቁኝ እነሱ ናቸው። እንደዚህ ሁሉም ቦታ ላይ ቢኖር በጣም ጥሩ ነው። ማንም ሰው ቢሆን ይሄ ችግር ከደረሰበት ከባድ ነው። ብቻ ብንሆን ኖሮ አንድ ሰው ያው የራሱ ልጅ ያድናል፣ የሌላውን ጋር ግን መድረስ አይችልም እና የጋራ የሆነ ኃላፊነት ሲኖር እንዳናልፈውም ያደርገናል። ምክንያቱም ይሄ የልጅ ጉዳይ ነው፣
አንድ ወላጅ ብቻውን ብዙ ይጨነቃል። እኛ ያንን ጭንቀት ብንካፈል የተሻለ ውጤት እናገኛለን። እንቀጥላለን። ተመልካቾቻችን ከእንግዶቻችን ጋር ያለው ቆይታ ይቀጥላል። ወደ ሀረር ስቱዲዮ ነው የምናቀነው። ረምዚያ ቀደም ብለን እያነሳውን ነው ነበር ከመረዳዳት ጋር በተያያዘ በተለይ ከበዓላት ጋር ተያይዞ ያለውን ስናነሳ ነበር። እናንተ ክልል ላይ ያለውን ተሞክሮ እያነሳን በዚህ ያለው የመረዳዳት ባህል እንዴት ሊያድግ ይገባል፣ በምን ደረጃ መጠናከር ይኖርበታል የሚለውን እናንሳው። እሺ አመሰግናለሁ። እንግዲህ የዚህ የመረዳዳት አለሁልክ አለኝታ ለወገን ለተቸገረ ወገን አለሁልን የማለት ባህል በጣም ሊጠናከርና ሊጎለብት የሚገባ ተግባር ነው። በክልላችን ተጨባጭ ሁኔታ እንደ ክልል ይህንን የበጎ ፍቃድ ስራ የምናስተባብር ቢሮ እንደመሆናችን በርካታ የበጎ ፍቃድ ስራዎች ሲሰሩ ቆይተዋል በክልላችን። ከዚህም ውስጥ አንዱ የሆነው የማዕድ ማጋራት በዚህ በያዝነው በ2018 በጀት ዓመት ራሱ ብንወስድ የተለያዩ በዓላትን የተለያዩ ሃይማኖታዊ የተለያዩ ከሃይማኖትም ውጪ የሆኑ ኩነቶች የዘመን መለወጫ እንዲሁም ሌሎች ኩነቶችን ምክንያት አድርጎ ከክልል ተቋማት ጀምሮ የተለያዩ በጎ አድራጎት ድርጅቶች ማህበረሰቡ የተለያዩ ተቋማት የተለያዩ ድጋፎችን ሲያደርጉ ነበርና ይሄንን መረጃ አንድ ላይ ሰብስበን ስናየው ወደ 7900 በላይ ሰው የተለያዩ ተቋማትና ግለሰብ ድጋፍ አድርገውላቸዋል። ይህንንም በብር ስንተምነው ወደ 18 ሚሊዮን ብር በላይ የሚገመት ብር የሚያወጣ ለነዚህ ወገኖች ድጋፍ ተደርጓል ማለት ነው ባሳለፍነው 6 ወር ውስጥ። ይህን ደግሞ ስናየው በጣም ከምንጠብቀው በላይ ነው። አሁንም ይሄ ተጠናክሮ መቀጠል አለበት። ስፔሻሊ እኛ እንደዚህ አይነት ድጋፍ የሚያደርጉ ሰዎች ሲመጡ ቅድሚያ የምንሰጠው ኑሯቸው አነስተኛ ገቢ ያላቸው ማህበረሰብ ክፍል አረጋውያንን፣ በህፃናት ማሳደጊያ ተቋማት ውስጥ ያሉ ህፃናትን፣ በህግ ታራሚ የሆኑ አካላትን፣ ውላዳራቸውን ጎዳና የሆኑ ማህበረሰብ ክፍል ቅድሚያ በማድረግ የተለያዩ በዓላት ላይ የተለያዩ ማዕድ ፕሮግራሞችን በማዘጋጀት እነዚህ ሰዎች እንዲደገፉ እናደርጋለን። ስፔሻሊ ለነዚህ አካላት የሚደረግ ድጋፍ ከሁሉ በላይ የህሊና እርካታ የሚሰጥ ተግባር ነው። በእነሱ ደግሞ አጋጣሚ ሆኖ በዚህ ችግር ውስጥ በመውደቃቸው ምክንያት ለካ ወገን አለኝ አለንታ አለኝ እኔም ለዚህ ሀገር ነገ ተቀይሬ ተለውጬ የሌሎችን የኔ አይነት ሰዎችን እረዳለሁ የሚል ስሜት ውስጣቸው ራሱ የሚፈጥር ነውና ይሄ የመደጋገፉ የመረዳዳቱ ባህል እየጎለበተ መጥቷል። ወደፊትም ተጠናክሮ ይቀጥላል። እኛም የማስተባበሩን አጠናክረን የምንቀጥል ይሆናል። መልካም ጥሩ ሊቀርበን ወደ እርስዎ እንምጣ። እንግዲህ ብዙ ሀሳቦችን አንስተናል። በተለይ ከጌርጌሴኖን ማዕከል ጋር አያይዘው ነግረውናል። እንደ መጨረሻ ጥያቄ የመረዳዳትና የአብሮነት ባህል እየዳበረ መምጣቱ የሚፈጥረው ተስፋ ምን ያህል ጠንካራ ማህበረሰብ እንዲኖር ያደርጋል? ፋይዳው ምን ይመስላል? አዎ እንግዲህ የመረዳዳት ባህላችን ቅድም እንዳነሳ ነው ሰፊ ነው። አብሮን ኢትዮጵያዊነት በራሱ ከስሙ ጀምሮ ስንነሳ ቅድም እንዳልነው ኢትዮጵያዊነት፣ መተጋገዝ፣ መረዳዳት የሚለውን ነገር አስፍቶ እንትን ያደረገ ያለ ነገር ነውና ከዛም በተጨማሪ እንዳላችሁኝ በነዚህ በማህበረሰቡ ወይ በተጠቃሚዎች ላይ ወይ በተቸገሩ ሰዎች ላይ ማገዙ እነሱንም ያበረታል ያጸናልም። ሲቀጥልም ደግሞ ለአገርም ደግሞ ትልቅ ፋይዳ አለው። ያ ማለት ነው ያ ማህበረሰብ የተቸገረውን እኛ ተስፋ ሰጥተነው ወደ ቀደመው ነገር እንዲመለስ ማድረግ በራሱ አገር ላይ የሚፈጥረው ነገር ትልቅ ነው። ከጎዳና ላይ ተነስቶ አንድ ሰው ወደ አንድ ተቋም ተጠግቶም ሊሆን ይችላል። ግለሰቦችም በጎ ፈቃደኞችም ሊሆኑ ይችላሉ። ወደ አቅፈው አበርትተው አጽንተው ወደ ማህበረሰቡ እንዲቀላቀል ማድረግ በራሱ ለሀገር የሚፈጥረው ነገር ጎዳና ላይ የምናያቸውን ሰዎች ሰራተኛ ሆነው ለአገርም ለራሳቸውም እንዲጠቅሙ አድርጎ መቅረጽ ማለት ነው በሌላ አጋጣሚና ለሀገር የሚፈጥረው ፋይዳ ቀላል አይደለም። እጅግ በጣም ትላንትና ላይ ምን የነበረው ሰው አሁን ራሱን ችሎ ቤተሰቡን አስተዳድሮ ካየን ለራሱ ለአገር ትላንትና ላይ ሸክም የነበረ አሁን ላይ ግን ራሱን ችሎ ቤተሰቡን ማስተዳደር ለአገርም ትልቅ ፋይዳ አለውና
መተጋገዙ መረዳዳቱ ያለን እንትን ቀላል የምንለው ነገር አይደለም። እንደኛ ቤት ተጨባጭ ሁኔታ ቢያንስ በአመት 20-30 ሰው በትንሹ ከጎዳና ላይ አንስተን አስታመነው ወደ ማንነቱ ተመልሶ ወደ ማህበረሰቡ ይመለሳል። ያ ማለት ደግሞ እስከ መጨረሻው እንከታተላለን። ትዳር ይዞ ወይ ደግሞ የቀደመውን የበተነውን ትዳር ሰብስቦ ወደ አንድ ነገር አምጥቶ ወደ ቀደመው ስራው ተመልሶ ራሱን ችሎ መጥቶ እኛንም መርዳት ደረጃ ላይ ያሉ ብዙ የቀደሙ ህመምተኛ የነበሩ አሁን ላይ ደግሞ ማዕከሉን እያገዙ ያሉ እንግዲህ የኛ ቤተሰብ ነው የምንላቸውና ቤተሰቦቻችን አሉ። እንደገናም ደግሞ በተቋም ውስጥ እኛው ጋር ተሽሏቸው ድነው ቤተሰቦቻቸው ጎዳና ላይ ከቆይታቸው የተነሳ ቤተሰቦቻቸውን ሳያውቁ ቀርተው ወይ ደግሞ በማፈላለግ ሄደው ቼክ ሲያረጉ አርፎ ምን ብለው ቤተሰቡ ተበትኖ ካለ አማራጭ ሳይኖረው ሲቀር እኛ ጋር ገብቶ ቋሚ ሰራተኛ ሆኖ አሁን ወደ 50 ሰራተኞች አሉን። በቀድሞ ታማሚ ነበሩ። ከጎዳና አንስተን አስታመን ወደ ማህበረሰቡ ስንሸኛቸው ቤተሰብ ሳይኖራቸው ቀርቶ ተስፋ አሁንም ወደ ነበሩበት ከሚመለሱ ተቀብለናቸው ሰራተኛ ሆነው ትዳር ይዘው እኛ ጋር እየሰሩ ራሳቸውንም እኛንም እያገዙ ያሉ ህመምተኛ የነበሩ አሁን ደግሞ እንግዲህ እንደ ሰው ተፈጥረው እንደ ሰው መሆን አቅቷቸው ወይ ደግሞ ቀን ጎሎባቸው ተመልሶ ወደ ነበሩበት የተመለሱ አሉና እንደነዚህ አይነቱን ስናይ ለአገር ትልቅ ሸክም ነው የቀለለው። እነዚህ አሁን እኛ ጋር ባሉት እንኳን ታክስ ከፋይ ናቸው፣ ጡረታ ከፋይ ናቸው። ያቅማቸውን ሌላ ተጨማሪም ስራ ራሳቸውን እንትን ያደርጋሉና ለአገር ያለው ፋይዳም ቀላል የሚባል አይደለም። መልካም። የጌጌሲኑን የአእምሮ ህሙማን መርጃ ማዕከል ማገገሚያ ማዕከል መስራች ሊቀ ሄሮይ መለሰ አየለ እንዲሁም ደግሞ ከሀረር ስቱዲዮ የሀረሬ ክልል ሴቶች ህጻናትና ወጣቶች ቢሮ ኃላፊ ረምዚያ አብዱልሀብ በማለዳ ለሰጣችሁን ሀሳብ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ። አሚን። በጣም እናመሰግናለን እድል ሰጣችሁን ራሳችንን እንትን እንድናረግ ተቋማችንን እንድናስተዋውቅ ስላደረጋችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልን። እናመሰግናለን።